ትልቁ ዳቦ ሊጥ ሆነ ማለት አሁን ነው። እና ብሩኬ ባንተ የማንጠብቀው ነገር ሰምካት እንዴት ሲስማት እንላየውን ጋይስ እና ብሩኬ እንዴት ልስማ ቻልክ? በመቀጠል ደግሞ እኛ እየጠበቅን ያለ ነው ሌላ ታሪክ። እናንተ ያመጣችሁ ደግሞ ጨቀጨቅ እንዴነችና የዛሬው ደግሞ ተስፋ። አረ በህግ አምላክ ይሁንባችሁ፣ ታረቁ፣ በቃ ይበቃችኋል። ሰላም ሰላም፣ ውድ ቤተሰቦቼ እንዴት ናችሁ? በያላችሁበት ሰላምና ጤና ደስታ እመኝላችኋለሁ። እና ታበዳ ሙላ ላይክ አድርጉኝ ግዴታ። እኔ እኮ የአብርሃምም የእነ ሀይሚም ደጋፊ ማለት ነው። ላይክ አድርጉ፣ የምሬ ነው የምላቸው። አይከፈልበትም። ሌሽ ውሽ ምሽኪላ እኛ በሌላ ነገር ስንሰራ ላይክ አዳርጉ ነው። ለማንኛውም ላይክ አድርጉን እና ሀይሚና ብሩኬ እውነት ለመናገር እኔ እየጠበቅኩ የነበረው የልጅቷ ደስታ ዛሬ ፈገግ ብላችሁ ልደቷን እያከበራችሁ ትመጣላችሁ ብለን ጠበቅ። እኔ ስገባ ድንግጥ ነው ያልኩኝ ጋይስ፣ የምሬ ነው የምላቸው። ድንግጥ አልኩኝ። እንዲው ምቀኘሞቼን ይደንግጡ። የምር ልክ ግብት ስል ሌላ ታሪክ ተፈጠረ። ምን ነው ሸዋ እናንተ እየሳቃችሁ ፈታ እያላችሁ። በመቀጠል ደግሞ ሀይሚዬ ልደቷ እያከበረች ብሩኬ በቃ ባትጠሪኝም መጣሁ የሚል ሀሳብ ወይም ደግሞ ደስታውን ይገልጽላታል፣ ሰርፕራይዝ ያደርጋታል ብዬ እየጠበቅኩ ነበረ። ከዛ ስገባ እቺ ስትላላጥ መጣች። እውነቴ ነው የምላችሁ። እና አንቺ ሴትዮ ደግሞ አትላላጭ፣ ያስጠላብሻል። የምሬ ነው ብለሽ እና ንግግር ራሷችም ሀይሚ ግን እንዲህ ጀግና የሆነች ቆፍጣና ማለት እንኳንም የቡታጀራ ልጅ ሆንሽ፣ እሺ እንኳንም የኛ ሆንሽ። የምሬ ነው የምልሽ እና ራሷን አስከብራ ጀነን ብላ እኔ እኮ አስተዳደግ አይደለም ማለት ያቺኝቱስ አስተዳደግ ብሎ ነገር የለም። ለጠፍ ተራራጀ ለጠፍ። ኧረ ብሩኬ ከ12 ወንድ ጋር ይተናታል እቺ ሴት። ተው በህግ አምላክ የሆነበት እንዳታበላሸህ። የምሬ ነው የምልህ። አንተ በታገባት ራሱ ልታበላሸህ ትችላለች። ስለዚህ ከአሁኑ ነው ብታርቃት ምን ይመስልሃል? ግን ማን እንደ ሀይሚ የምር ማን እንደ ሀይሚ ማለት ሳይላላጡብን ያሉት እስካሁን ድረስ ሩታና ሀይሚዬ ማለት ነው። እስካሁን ድረስ ያልተላላጡብን እና ብሩኬ ወደ ራስ ተመለስ፣ የምር ወደ ራስ ተመለስ። ደስታ ስንጠበቅ የሆነ ጭቅጭቅ አመጣችሁብን እና መጀመሪያ ላይ ጭቅጭቁ ምንም አይልም ነበረ። እስማት አለው እስኪ ምን እንደምትይ አይሻለሁ እያለት ነበረ እና ብሩኬ ያሳፍራል። ትልቁ ዳቦ ሊጥ ሆነ ልንል ሙሉ አይደለም እና ለማንኛውም ሊጥ እንዳትሆንብን እባክህ። አንተ ጎበዝ ነህ እንዴ? ጨዋ ቤተሰብ ወልዶ አሳድጎኛል አልክ። ታዲያ ዛሬ ላይ ለምን ሳምካት እንዴ? ከሚስትህ ውጭ ወደ ውጭ ሀይሚን አትመሳን ከፈለክም። ኧረ ያሳፍራል፣ የምር ያሳፍራል፣ ይደብራል ሲጀመር ማለት ነው። እና ሀይሚም ያው ቆፍጠን ብላ ሄደች፣ ምንም አይደለም። በመቀጠል ደግሞ እኔ ማሳይሃለሁ ብለዋለች። እንግዲህ እናሳይሃለን አለችው። እና ሀይሚዬ ምን ነው ሌላ ልታመጪብን ባልሆነ እባክሽ ረችኝቱ ወደዛ ጠንሻትና እባክሽ ጠቅልለሽ ባልሽን ያዥ እንጂ ሌላ እንዳታመጪብን በህግ አምላክ ይሆንብሽ። ያ ጥናዣም ሰውዬ ይዘሽ እንዳመጪ። እሱም ይኸው ከሶስና ጋር እየተጨቃጨቀ ስለሆነ ይዘሽብን እንድመጪ አንፈልግም። የምሬ ነው የምልሽ። እሱን ይዘሽብን ከመጣሽ የእኔ እናት ደንግጠን ነው በህይወት አንኖርም። እንዲህ ሴጥ ነው የምንለው። እንዳታመጪብን በቃ ይበቃዋል። ልደትሽን የምታከብሪ ከሆነ በስርዓት አክብሪ። ከእሱ ጋር ከብሩኬ ጋር ተስማምታችሁ ማለት ነው። ብሩኬ ግን ዛሬ በደስታ ወገን በታበሳጨት በታናድዳት ምን ነበረበት? በእኔ እኮ የሆነ ሰው እድሜ ቆሰዋል አሮጊት እያለ ስለነበረ ያንን እንደዚህ ሲቀልድባት በቃ እዛ ላይ ተገኝቶ ይሆናል በሚል ሀሳብ ላይ ነበርኩኝ። ነገር ግን እነሱ ሌላ ታሪክ ፈጥረው ነው ያመጡት። ውድ ቤተሰቦች እውነቴ ነው የምላችሁ እና እናንተ መልካም ምኞታችሁ ገልጻችሁልኛል። ነገር ግን እንግዲህ እዚህ ጋር እያያችሁ ነው። ጭቅጭቅ ነው አለች ራሷ ብሩኬ ጋር ስትሄድ የጠበቀችው ሌላው ነው መሰለኝ። እሷም እንደኛው ማለት ነው እንደኛ አሁን እንደኛ ድንጋጤ አሁን ደስ ይላችኋል? ምን ይውላችኋል? አሁን አያሳምማችሁ? አይሰቀጥታችሁ? የምሬ ነው ብላችሁ ደንግጠናል እኮ እናንተን የጠበቅነው ሌላ ያመጣችሁብን ሌላ። ኧረ ተው ተመልካች ይደነግጣል። ተመልካች ክብር ይኖራችሁ የምር። ብሩኬ ለተመልካች ክብር ይኖረው። በቃ ይበቃታል። እስከ ዛሬ ድረስ ስትጨቃጨቁ ነበራችሁ። አሁን ደግሞ በቃ አሁን ትተናል ብለህ ልደቷ ልታከብርላት ይገባ ነበረ። ዘና ልታደርጋት ሪላክስ እንድታደርግ ብታደርጋት አሁን ምን ነበረበት? እጨኝቶ የሙዝ ልጣጭ የሆነች ልጣጫም የሆነች ሴት በታመጣብን ዛሬ ራሱ እንዲህ ውስጥ ልጥፍጥፍ ትላለች። ብሩኬን እንዳመጪው ይቅርታ ጠይቃለች አለቻትም። እንዲህ ይቅርታ ጠይቃለቻት። ኧረ ሀይሚ ትዕግስተኛ ነሽ። ምን ነበረበት ቀስ አድርገሽ እጅሽን እንደሚያወራ ሰው ከኪስሽ ስታወጪ ነው እንግዲህ ብሩኬ እጅሽን ሲይዘ ነበረው። ስለዚህ አንቺ ውጭ አድርገሽው ቀስ አድርገሽ ወስደሽ ለው ባደረግሻት ፊቷ አንድ ጎን ፊቷ ለው ብታረጊያት ምን ነበረበት? በዛ በነካ እጅሽ ብሩኬ በጠፈጠፈው እጅሽ እዚያችኝቱን ብጠፈጥፊያት እኮ ጥሩ ነበረ። አንቺ ግን ሱሪሽ ላይ እየከተትሽ እጅሽን ያው ልክ
ስታወጪ ይነቃብሻል ብሩኬ፣ ልክ ስታወጪ ይነቃብሻል። አንቺ ደግሞ ውጭ ማድረግ ነበረብሽ። የሆነ እንደሚያወራ ሰው ቀስ ብለሽ እጅሽን እንደዚህ እንደዚህ እያሽከረከርሽ ቀስ እያልሽ ወስደሽ ድርግም ብታረጊያት አቤት አንጀቴ ቅቤ ይጠጣ ነበረ። የምሬ ነው ብላችሁ ጠፈጥፋታለች ብዬ ብጠብቅ የምትጠፈጠፍ ነገር የለም። ነገር ግን ማለት ነው ንግግር አችልም ልጅቷ። ከ12 ወንድ ጋር አይተናት ብሩኬ አሁንም ድጋሚ ከአንተ ጋር ትመጣለች ብዬ እኔ አላሰብኩም ነበረ። የእኛ ሰዎች ማለት ነው ቲክቶከሮች ነፍሳቸው የማይማር እነሱ ጎልጉሎ አውጥተው ፈልፍለው አውጥተው አሰራጭተው 12 ቦታ አቀናብረው አራካ እስከ 20 ይሆናል አሉ። ስለዚህ ያንን አቀናብረው ያንንም ይሄንን ተቀናብረው ወጥቶብናል። ስለዚህ ይቅርች የሴት ድጋሚ አላመጣትም ብለህ መተው ሲገባ ይዘህብን ትመጣለህ። አይ ብሩኬ፣ አይ ብሩኬ። ለማንኛውም ሙሽዬ በጣም መልካም እናት ናት፣ ጨዋ እናት ናት ያሳደገች። ስለዚህ እንደዚህ አይነት ልክስክስ ታብታብን እኔ አይመለከታኝ ጋይስ። እኔ እውነት ለመናገር እንደዚህ አይነት ሴት አትመቸኝም፣ ልክስክስ ሴት አይመቸኝም። እሷ ልክስክስ ናት። ሀይሚ ግን ቆፍጣና ናት፣ ቆፍጠን ያለች ልክ እንደ ሩታ ጀገን ያለች ማለት ነው። ቆፍጠን ያለች በቃ ሁለቱ ነው ያየሁኝ እስከዛሬ ድረስ የሆነ ሳይላላጡ ምን ሳይሉ ከነ እንትና ጋር ስትሰራ ራሱ ከነ ዳኒ ጋር አንዲት ቀን ስትለጣጠፍ አይታችኋታል ጋይስ? አላያችሁም? ዝም ብላ የዛ ልደቱ ቀን እንደባለ ወይ ቪዲዮ ይቀረጻል ምናምን። እሷ ግን እቺ ግን እንደዚህ ብሩኬ ቅፍ ድግፍ ቅፍ እንዴ! አንቺ ፍቅረኛሽ አይደለ ባለሽ አይደለ ምንሽ ነውና ነው ልጥፍ የምትይበት የምታቅፊው? አይ ሴቶች፣ እኔ በእናንተ ቦታ እኮ እኔ ነኝ ማፍረው። እንደዚህ አይነት ሴቶች የምሬ ነው ብለሽ ታሳፍራላችሁ። ስለዚህ ሀይሚዬ ጀግና ናት የምለው በምክንያት ቆፍጣና ናት። ግን የማን እንትን ናት ታዲያ? የማን ዘር ጎመን ዘር ይለዋል። ይሄ ነው እና የማን ዘር ጎመን ዘር ማለት የማዘር ናት እንደማለት ነው። ጀግና የጀግና ዘር ማለት ነው። እሱ ምንድን ነው ሀይሚና ሩታዬ እንግዲህ ምንድን ነው አማትና ምራት አይደሉም እናንተ? ምንድን ነው የሚባለው እናንተ? ውሰዱት በቃ አቀራብሩት እናንተ። ይቀራብራል ብዬ አስባለሁ። እናንተ ማቀራበር ትችሉበታላችሁ። ስለዚህ እንደዛ ነው ጀገና የሚሉት። እስከዛሬ ሲለጣጥፉ ያላየኋቸው ከሰው ጋር ልጥፍጥፍ ያላሉ እቅፍ ያላደረጉ እነሱ ነው ያየሁኝ። እኔ መብቴ ነው፣ የመናገር መብት አለኝ አይደለ? እኔ ቅፍ ድግፍ ሲያደርጉ የሆነ ሴትን ወንድ ልጅን የሆነ ሲያቅፉ አላየሁም። እኔ እውነት ለመናገር እኔ መብቴ ነው፣ የመናገር መብት አለኝ። ስለዚህ ሀይሚዬ ቆፍጣና ነሽ፣ እውነት ለመናገር አትለጣጠፊም። አሁን ከዚህ በኋላም ራሱ ተለጣጠፍሽ እንዳናይሽ። ቀን ላይ ጥዋት በጊዜ መጣሽና ፖሰድሽ። ቀጥሎ ደግሞ እንትና ብሩኬ ራሱ የሆነ ሰው እያረጀ ነው ብሎ ፖሰተልሽ። እኛ አሽሙራችሁ በአሽሙር ተለባለባችሁ። ደህና ነገር ይዛችሁ ትመጣላችሁ። በቃ ሀይሚን በቃ ልደቷ እያከበረች ነው ብለ ወይስ የልደቱ ቪዲዮ አለ ይመስለኛል ጋይስ፣ የልደቱ ቪዲዮ አለ እንጂ ሌላ ነገር ተፈጥሮ አይደለም። እርግጠኛ ነኝ የልደት ቪዲዮ ይኖራል ብዬ አስባለሁ። ስለዚህ እንጠብቅሻለን የኔ ውድ። ዛሬ የጠበቅነው ሌላ ሆኖ ቢመጣም የጠበቅነው ሌላ የመጣው ሌላ። ጭቅጭቃችሁ በዛ ላይ ደግሞ መጀመሪያ ላይ ጭቅጭቃቸው እኮ ጋይስ ደስ ይል ነበረ። የምሬ ነው ብላችሁ ምንም አይልም ነበረ እና አንዳንድ ሰዎች ደግሞ ያው ሄደን አናይም። ምንድነው ያለው? ምንድነው የተፈጠረው? ዛሬም ጭቅጭቅ ነው። ሄጄ ልይ ወሳሌ ትላላችሁ። ኧረ ሂዱና ይሁ እናንተ፣ የምር ሂዱና ይሁ። ምንም ነገር የለም። መጀመሪያ ላይ ጭቅጭቁ ደስ ይላል። መጨረሻ ላይ ያችኝቱ ስትመጣ ነው ሀይሚ እየሴጠ ነው የሚነሳበት። ምክንያቱም እንደዚህ አይነት ሴት ማየት ስለማትፈልግ፣ እኔም አልፈልግም እንደዚህ አይነት ሴት። በተለይ ደግሞ ልጥፍጥፍ የምትል ሴት አልወድም እና እቺ ልጥፍጥፍ እያለች ነበረ። ማን እንደ ሀይሚ አንተ ልጅ አርፈ ቁጭ ብለህ ቁጥቧን ሴት ጠበቅ አድርገ ያዙ። እቺ እንደሆነ ከ20 እየተለጣጠፈች ነው የምትውለው እና አንተ ባትለጣጠፍ ራሱ ባትፈልግ ራሱ ታበላሻለች። ለማንኛውም ቤተሰብ ሰላም ሁኑልኝ።